የመጀመሪያ ሟች ራስሽ ትሆኛለሽ። ተኩሽ ሰማኛለህ? አምራን ላይ የሆነ ነገር ይፈጠርና በህይወት ላይ ፍረድ። እባክህ በፈጠረ አቁም እባክህ። ይሄ ሰውዬ አምራንን የሆነ ነገር እንዳደረጋት ነው። የኔ ጮና ለተሞተብሽ። ወይኔ ልጅ ቆይ እሺ አምራንን ደግሞ ምን አደረጓት? ንገረኝ ላይ ኩን አምራንን ምን አደረጓት? ሰው አስገደሏት። አትሳሳት። ከራሷ በላይ ቤተሰቧን አትወድም። አምራን ችግር ውስጥ የገባችው እኮ ለኛ ብላ ነው። ስለዚህ ተፈራ የሚባለው ይሄ ነው ማለት ነው። እባክህ ለምንክ ነው ምንም እንዳታደርገው እባክህ ነው እባክህ ንቃ። ሁሉ ሰላም። አሁን ይሻለኛል፣ እግዚአብሔር ይመስገን። ያው ፈጣሪ አትርፎኛል። አዎ ይመስገን። ዶክተሩ ወፍራም መሆን ጠቅሞሃል አለኝ። ቀጭን ብትሆን ኖሮ ልብን ብሎ ይገላል አለኝ። ራስን ጠብቅ፣ እኔም ራሴን እጠብቃለሁ። እሺ ወንድሜ። ምንድነው? ትንፍሽ ላለው ብትል አንጀትን ነው በጥስልህ። አሁን ሂዶ ደምል ቦታ ብቻ ትሄዳለህ። ግልጽ ነው? አዎ ግልጽ ነው። ቀጥል። በበልሁ ፋንታ አዲስ የተሾመው ኮማንደር ማን ነው? ከክፍለ ሀገር ነው ተቀይሮ የመጣው አሉ። ታዲያ ከኔ ጋር አብሮ እንዲሰራ ለጊዜው ዳጎስ ያለ ጉርሻ ስጠው። ምን እያረክ ነው? ቀስ እያልክ እንደዳ እንጂ አንተ። እነዚህ ሰዎች በቃ አይተውኝም ማለት ነው አይደል? ህግ ባለበት ሀገር በጠራራ ፀሐይ መሳሪያ ታጥቆ መዞሩ ላንተም ለቤተሰብም ወንጀል እንደሆነ አታውቅም? አንተ ህግ ባለበት ሀገር መሰለኝ ሰው ስትገልና የህፃናትን ውስጥ ታበላሽ የነበረው። አትሳሳት። እኔ ተፈራ የብዙ ህፃናት ነፍስ እንዳተረፍኩ ብዙ ህዝብ የሚመሰክርልኝ ሰው ነኝ። እሺ እኮ ሚሊዮን ገንዘብ ከፍለህ በሚዲያ የምታስወራቸው ናቸው ያንተ ምስክሮች። ስሙ፣ እንደ ተራ ዱርዬ መንገድ ላይ ቆመን ባናወራ ደስ ይለኛል። ለእንዳንተ አይነቱ ይሄም ሲበዛ ነው። ተነስ። አንተ የሰው ጭራቅ ሰማኛለህ? አብቅቶልሃል ተፈራ። አየህ አይደለ? ለስርዓት አልገዛም ያለ ሰው በጉልበት እንዴት እንደሚገዛ አየው አይደለ? በጣም ተሳስተሃል። ለእንዳንተ አይነቱማ እኔ እጄን አልሰጥም። ትገርማለህ። አሁንም እጃችን ውስጥ ገብተህ እያናፋ ነው። ሰማኛለህ? አሁኑኑ አምራን የቀረጽካትን ቪዲዮ ታጠፋልናለህ። የዚያ ቪዲዮ ጉዳይማ ያለቀ ጉዳይ ነው፣ መቼም አይጠፋም። እገልሃለሁ። ሰማኛለህ? ይኸውልህ የምንልህን ነገር የማታረግ ከሆነ ከዚህ ክፍል በሰላም ትውጣ እንዳይመስልሽ። ተው እንጂ ትንሹ ቡችላ። ቡችላ ነው ያልከው? ቺን ቀን አስታውሳት እሺ። እኔ ተፈራ ቺን ቀን እንዳትረሳት ነው ማድረግ። አንተ ራስህ ቺን ቀን አስታውሳት እሺ። ለሰራ ወንጀል በአደባባይ ተናዘ አንተ ራስህ ትበሰብሳታለህ። ሄሎ፣ ምንም እንዳሰማቸው ለይኩን በእኔ የተነሳ ከዓላማ ዝንፍ እንዳትል።
እሺ ተሰማን ግን ምንም እንዳጎዳው አቶ ተፈራን በፍጥነት ማለቀው ከሆነ አንጀቱን ነው በጣጥሽ የምትለቀው። ተሰማን ግን ምንም እንዳጎዳው አቶ ተፈራን አሁኑኑ ልቀቀው፣ አለበዛ ቆራርጠዋለሁ። እሺ አልኩ እኮ እለቀዋለሁ። ተሰማን ግን እንዳጎዳው። ለዚች ነበር እንደዛ ስትፍጨረጨሩ የነበራችሁት? ዳዳቱ ተሰማን አግተውት ነው እንዴ? እስካሁን ባልገደሉት ብላችሁ ጸልዩ። ትንሹ ቡችላ ስለሆንክ የኔ አቅም ምን ድረስ እንደሆነ አላወቅም ገና። አንተ ዝም በል። ሲጣርጌ እንዳልገልሽ። አሁን ከፈለጋችሁ ግደሉኝ፣ እመኑኝ። ከእንግዲህ በኋላ ተሰማን መቼም ቢሆን አታገኙት። ለዛሬ ግን ተርፋል። ለሚቀጥለው ግን ስጋ ላሞራ ነው ሰጠው። ትሰሙኛላችሁ? አሁን የማትገሉኝ ከሆነ ልቀቁኝና ልሄድ። እኔ እንደናንተ መንገድ ላይ ጠብቄ ማግድ ዱርዬ አይደለሁም። ስንት ስራ አለብኝ። ልቀቁኝና ልሄድበት። ዳድ ይህንን ሰውዬ በፍጹም መልቀቅ የለብንም። ናኦሚ ተሰማን እኮ ይዘውታል። በቃ ቢያንስ ለሱ ብለን እንልቀቀው። ደግሞ አሁን እኮ ተዋውቀናል። በማንኛውም ሰዓት እጃችን ልናስገባው እንችላለን። ይኸውላችሁ ተሰማን በሌላ መንገድ ማስለቀቅ እንችላለን። ከቻልክ ሞክርና አሳየኛ። ቡችላው ሞክረው። የሱ ይገርማል እንዴ? የኔ ሰዎች ወደ እናንተ ቤት እየሄዱ ነው ያሉት። ዳድ ይህን ሰውዬ በፍጹም ዛሬ አልለቀውም፣ በፍጹም። ሄሎ ኢንስፔክተር፣ ኮማንደር ንግስት እባላለሁ። ከዋናው መምሪያ ነው የምደውለው። ስራችን የምንጀምረው አቶ ላይኩን ከሚባል ግለሰብ ቤት ነው። ሲምባ የተባለው በወንጀል የሚፈለግ ግለሰብ እዛ እንደተደበቀ መረጃ ደርሶናል። በቅድሚያ ያንን ታጣራልኛለህ? ታዛዥ ነኝ ኮማንደር፣ ግን ተጨማሪ ኃይል የምትደውልኝስ? እንዲያውም ተው በቃ ይህን ጉዳይ እኔ ራሴ እፈጽመዋለሁ። ሌላ ተልእኮ ልሰጥ ስለምችል በማንኛውም ሰዓት ዝግጁ ሆነ ጠብቀኝ። እሺ። በቃ ኑሐሚን እንደ ዋዛ ልጄ ከገዛ ቤቷ እንደዚህ ተሰዳ ትቀር? አረ ዝኑ ባክሽ ተረጋጊ እንዴ። ኤሚ እኮ እዛ ሄዳ አትቀርም። ሁሉም ነገር ሲረጋጋ ደግሞ ትመጣለች። ለአንድ ሰው ብለን እንደዚህ እንደ ቀልድ ቤተሰባችን መተራመሱ ነው የሚገርመኝ። ግድ የለም ዝኑ፣ ፈጣሪም ለኛ አንድ ቀን የሆነ ጥሩ ጊዜ ያመጣል። ኮማንደር ንግስት እባላለሁ። ይሄ ደግሞ የፍርድ ቤት ማዘዣ ነው። እዚህ ቤት ውስጥ በወንጀል የሚፈለግ ሲምባ የሚባል ሰው እንደተደበቀ መረጃ ደርሶኝ ነው የመጣሁት። ሲምባ? ምን ነው ገና ስሙን ስጠራ ደነገጥሽ? ኧረ እኔ አልደነገጥኩም። እሺ አሁን ገብቼ መፈተሽ እችላለሁ? ምንድን ነው እሱ? ማለቴ ችግር አለ? ለመሆኑ ወንጀለኛን መደበቅ በራሱ ትልቅ ወንጀል እንደሆነ ታውቃላችሁ? እና ታዲያ እኛ የምን ወንጀለኛ ነው የደበቅነው? ይልቁንስ ቤት ተሳስተሽ እንዲሆን። እያወራ ያለሁት 2 ነፍስ አጥፍቶ ስለተሰወረው ሲምባ ነው። ባልሳሳት አንቺ አቶ ላይኩን ባለቤት ወይዘሮ ዝናሽ ነሽ አይደል? አዎ ነኝ። ንስሓ ግባ፣ ዛሬ መሞቻው ነው። እባክህ በፈጠረ የፈለከውን ያህል ገንዘብ ሰጣለሁ፣ ልሂድ። አለቄ በ5 ደቂቃ ይለቀቅ ካላለ በዚህ ቢላ ነው የምቆራረጠ። እኔ እኮ ይኸውልህ እንደራደር ነው ያልኩህ። እሱ ከሚሰጥ ገንዘብ በላይ እሰጥሃለሁ። ይህን ስራ ለገንዘብ ብዬ የምሰራው ነው የሚመስልህ? መቼም ለጽድቅ አልሰራውም አይደለ? ለኩነኔ ነው እንጂ። ያንተ ሰዎችስ አለቃዬን ማገታቸው ጽድቅ ነው? ይኸውልህ ተፈራ ማለት እኮ ወንጀለኛ ነው። ሰው ማገት ደግሞ ወንጀል ነው። ተፈራ ማለት ደግሞ በጣም መጥፎ ነው። እሱ መታገቱ ደግሞ ሲያንሰው ነው። አለቃዬ ጥሩ ሰው ነው፣ የድሆች አባት ነው። እናንተ ጠላቶቹ ስለሆናችሁ ነው ዝም ብላችሁ የምትሆነጁት። ወንድም ያተሳሳት የምሰጥህ እንዳጎስ ያለ ገንዘብ አስብ። ይኸውልህ አንድ ነገር ልምከርህ፣ እኔም ፍታኝ
አንተም ደግሞ ሰላማዊ ኑሮ ትኖራለህ። አሁን የምኖረው ኑሮ በጣም ጥሩ ነው። አሁን የምልህን ነገር ብቻ ነው የምታደርገው። እሺ ምን እንዳደርግ ነው የምትፈልገው? ይኸውላችሁ እሺ በሉኝና እንደፈለግን አሰቃይተን ያደረገበትን ቦታ አስገድደን እንዲያወጣ እናድርገው። በተሰማ እንደማንጨክን ስለሚያውቅ ምንም ነገር አይነግረንም። ግድያውን በፍጹም እዚህ አናደርገውም። ግን እውነታውን እንዲናገር አሰቃይተንም ቢሆን አናዘን እውነታውን እንዲያወጣ እናደርገዋለን። ከዛ የአምራንን ቪዲዮ እንቀበላለን። በመጨረሻም ጉዳዩ እዚህ ጋር ያበቃለታል። ላይኩን እሺ በለኝና በኤሌክትሪክ እየለበለብን እውነቱን እንዲያወጣ እናድርግ እኮ። አንዴ ብቻ ስቃዩን አብዝተን እንዲናገር እናድርገው። ዳድ ግድ የላችሁም። ሲምባ ናው ግድ የላችሁም። እሺ በሉኝ። በድጋሚ ነው ይዞ እመጣለሁ። ኑና አሰቃዩኛ። እኔን አንዲት ቦታ ስትነኩኝ ተሰማ 2 ቦታ ይወጋል። እሺ እንግዲህ ወንጀለኛው ሲመጣ በመጠቆም የወንጀል ተባባሪ እንዳልሆናቸው አረጋግጡ። ግን እኮ ኮማንደር ሲምባ ወንጀለኛ እንዳልሆነ እኮ እኔ ልመሰክርለት እችላለሁ። እሱንማ ወንጀለኛውን ከያዝን በኋላ ፍርድ ቤት ቀርባችሁ የምታስረዱ ይሆናል። አሁን ቀሪውን ክፍሎች ልታሳዩን ትችላላችሁ? እሺ። በዚህ ስልክ ደውለህ ልቀቁት ሊገሉኝ ነው ትላለህ። ደውል ያልከውን አድርጋለሁ። ይህን ቢላ አንገት ላይ ነው የምሰካው። የሆነ የምነግርህ ነገር አለ እና ጠጋ በለኝ። ግድ የላችሁም። እድላችንን አናበላሽ። ሲምባ ፍታውና ደውሎ እንዲለቀው እናስደርግ። ዛሬ የሰራነው ስህተት በደንብ ዋጋ ያስከፍለናል። ተሰማ ደውሎ ነበረ። እንደተለቀቀ ሊነግረን ፈልጎ ስልኩን አልነሳሁለትም። ሲምባ ለተሰማ ደውልለት። እኔ በዚህ ሰውዬ መሸነፍ ሰልችቶኛል። በጣም ነው የመረረኝ። የተፈራ መፈታት ለቤተሰቡ እንጂ ሽንፈት አይደለም። እንደ ሽንፈትም አትዩት። ሄሎ ተሰማ፣ የት ነህ? በተደጋጋሚ ጊዜ ስደውልም አታነሳው። ናሁም ተረብሾ ነበር፣ ግን እያረጋጋነው ነው። መለቀቅን እንደምትነግረው ስላላወቅን ነው ያላነሳ። እኔ እኮ ከሰውየው ማምለጤን እንደነግራችሁ ፈልጌ ነበረ። ተሰማ ከተለቀቀ ቆይቷል። ሚስጥሩ በእኔና በአንተ ይቅር። ይህ ፖሊስ መኪና ደግሞ በራችን ይመስላል። ወይኔ ሲምባ፣ ድጋሚ ስደተኛ ሊያደርጉኝ ነው መሰለኝ። ወይኔ ሲምባ። ተረጋጋ ሲምባ፣ ይህን ነገር እንወጣዋለን። ኢንስፔክተር ሰይፈ በወሎ ፈንታ ሌላ አዛዥ እንደመጣ ነግሮኛል። ኮማንደር በላይ በጣም አደገኛ እንደሆነ ነግሮኛል። ታዲያ ከኢንስፔክተር ሰይፍ ጋር እያወራችሁ ከሆነ ለምን ራሱ አይረዳንም? እሱ ቤተሰብ ስላለው እዚህ ነገር ውስጥ እንዲገባ አልፈለኩም። ወይኔ የኔ እውነት ብቸኛ የገባው ሰው ኢንስፔክተር ሰይፈ ብቻ ነው። ወይ ማን ያውቃል? ምናልባት አዲሱ ኮማንደር ደግሞ ለእውነት የቆመ ይሆናል። ምናልባት ለሌሎቹ ሆዳደር ሊሆን ይችላል። እሺ እኛ የት እንሂድ? እውነትን ይዘን የት እንሂድ? የት ነው የምንሄደው? ሲጀመርም እኮ እዚህ ቤት ውስጥ ምንም ወንጀለኛ እንደሌለ ነገርሽ ነበር። ሲምባ ስለሚባለው ወንጀለኛ እያንዳንዱ መረጃ አለኝ።
ቆይ ለምን ይመስልሻል አንቺን በስምሽ እየጠራሁሽ ያለሁት? ስለ ላይኩን፣ ስለ ልጅሽ ዳግም፣ ሁላችሁም ወንጀለኛውን ለመደበቅ እያደረጋችሁ ስላላችሁ ጥረት በሙሉ አውቃለሁ። ሲምባ ወንጀለኛ እንዳልሆነ ብቻ ነው መረጃ የሌላችሁ። ትልቁ ወንጀለኛው እኮ ኮማንደር በልሁ ነው። ሸጠው የሚባለውን የልጁን ፍቅረኛ አባት እኮ ያስገደለው እሱ ነው። ኮማንደር በልሁ በሙስና የተጨማለቀና ስልጣኑን ያላግባብ እንደሚጠቀም በደንብ አውቃል። እሱ ላይም ክትትል እያደረግንበት ነው። ስለዚህ ከተማውን እያሸበረ ስላለው ስለ አቶ ተፈራን በደንብ ታውቂያለሽ ማለት ነው። አቶ ተፈራን ደግሞ ከእናንተ ጋር ምን አገናኘው? ይቅርታ ግን ለዛሬ እዚህ ጋር ቢበቃን ይሻላል። ያ ወንጀለኛ እንደሌላ አረጋገጥንልሽ አይደል? እንደውም ምራቴ ትክክል ናት። በዚህ ሰዓት ማንንም ሰው ማመኑ ከባድ ነው። ለማንኛውም ችግር ካለ በዚህ ስልክ ደውላችሁ አናግሩኝ። ሲምባ የሚባል ሰው እኮ ሊመጣ አይችልም እያልኩሽ ነው። እሱን እናንተ ስላላችሁ ሳይሆን እራሳችን ክትትል ምናደርግ ይሆናል። ደህና ዋሉ። አሁን ደግሞ በዚህ ይምጡብን። ምናልባት ያቶ ተፈራ ሰው ትሆን እንዴ? እኔ ምን አውቃለሁ ብለሽ ነው ኑሐሚን። ግን አንድ ነገር በእርግጠኝነት መነግርሽ ከበፊቱ ኮማንደር እችኛዋ በጣም ቆፍጣን ያለች ነች። እንግዲህ ሁሉንም ነገር በጊዜ ሂደት የምናየው ይሆናል። ተሴ በመጨረሻ እጄ ገብቷል ብዬ ተደስቼ ነበረ። ግን ምን ዋጋ አለው? ላይኩን ዝም ብለን የለቀቀው እኔ ኖርኩኝ ሞትኩኝ ምን ልጠቅም ነው? እስኪ ንገረኝ እባክን። ተሰማ አሁንም እዛ ተስፋ መቁረጥ ላይ ያለው? በዚህ ሰዓት እኮ ሁላችንም እንበረታበት እንጂ ተስፋ መቁረጥበት ሰዓት አይደለም። አሁንም ቢሆን እኮ እውነቴን የተናገርኩት። ምናልባት እኮ ከዚህ በኋላ ድጋሚ የማታገኙት እድል ነው ያመለጣችሁ። ቢያንስ አሁን ጉልበታችንን እናዩታለን። ከዚህ በኋላ ደግሞ የባሰ ፈርጣማ ጉልበታችንን እናሳየዋለን። ተፈራን ቆፍሬ ሳልቀብረው እንቅልፍ የሚባል ነገር አልተኛም። ሄሎ ላይኩን፣ አዲሷ ኮማንደር እኮ ቤት ድረስ መታ ነበር። ሲምባ ከቤተሰቡ ጋር ያለውን ግንኙነት በሙሉ ታውቃለች። ግን ደግሞ ላይኩን እችኛዋ ኮማንደር ትንሽ ከበልሁ ለየት ያለች ትመስላለች። ማለት አልገባኝም። እያስመሰለችውን እውነቷን ይሁን አላውቅም፣ ግን አጉል ታማኝ ስትጫወት ነበረ። ምናልባት ህጉን እያስከበረችውን አላውቅም። ለማንኛውም ዝድ ነው፣ አንቺ አትጨነቂ። ሁሉንም ነገር እኔ እጨርሰዋለሁ። ለማንኛውም ላይኩን ሲምባን ወደዚህ ቤት ዝር እንዳይል ብታደርገው ጥሩ ነው። ምናልባት እኮ አካባቢያችን ላይ ፖሊሶች ሊኖሩ ይችላሉ። ማለት አልገባኝም። ለማንኛውም ዝድ ነው፣ አንቺ አትጨነቂ። ሁሉንም ነገር እኔ እጨርሰዋለሁ። ደግሞ ምን ተፈጥሮ ነው? አዲሷ ኮማንደር ሲምባን በድጋሚ እያሳደደችው ነው። ትልቁ ወንጀለኛ እዛ ተቀምጦ የእነሱ ትኩረት ግን ምስኪኑ ላይ ሆኗል። እውነቴን ነው። በህይወቴ እንደዚህ ቤተሰብ ፈተና የሆነብኝ ሰው የለም። ድጋሚ ትዕዛዙን ሰጥተው ለምን አልጨርሳችሁም? በአሁኑ በጥንቃቄ እናደርገዋለን። ኦ ኮማንደር ንግስት፣ እንኳን ወደ ቤተ መንግስቴ በሰላም መጣሽ። ሰላም ነው? ሲመስለኝ ከኔ ጋር በደንብ መተዋወቁን አልፈለግሽው። ይሄ ምንድን ነው? መደለያ ገንዘብ መሆኑ ነው? ትሰማኛለህ? እኔ ኮማንደር ንግስትን አላወከኝም ማለት ነው። በትንሹም ቢሆን ስላንቺ አውቃለሁ። እና ምን አለ? ሙሰኛ ፖሊስ ናት አለ። ትሰማኛለህ? እኔ እናንተ ከዚህ በኋላ የምንገናኘው አንተ በወንጀል ተይዘህ እጅህን ካቴና አላጠልቅልህ ብቻ። ስለኔ የሰማሽው መረጃ የተሳሳተ ይመስለኛል። በከተማዋ ደጋፊ አባት እየተባልክ እንደምትጠራ አውቃለሁ። አሁንም ቢሆን ለሀገሬ ስንት ነገር የሰራው ሰው ነኝ። በዚህ ልክ ባታናግሪኝ ደስ ይለኛል። በነገራችን ላይ ወደ አንተ ከመምጣቴ በፊት የቀድሞ ኮማንደር በልሁን እጁን በካቴና አስረው ይዘውልኝ መጥተዋል። ካልሰማ ልንገርህ ብዬ። በእውነት ለዚህ ፈጣንነትሽ ትልቅ ሽልማት ይገባሻል። ኮማንደር በልሁ እኮ ስልጣኑን ተጠቅሞ የስንት ሰው ህይወት ያበላሸ ሰው ነው። ግን ደግሞ ጥያቄ ስጠይቀው ደጋግሞ የሚጠራ አንተን ስም ነው። ኮማንደር በልሁ ብቻ ሳይሆን ብዙዎች ስሜን በከንቱ ያጠፋሉ። ቤተሰቡን የሚመራውና በጣም ብዙ ገንዘብ ያገኘው በአንተ ገንዘብ እንደሆነ ነግሮኛል። ግን ለምን ነበር ገንዘብ የሚሰጠው? ማዝነቡ እንኳን ከደግነት የመነጨ ነው።
ሰው ታሞበት ራሱ ረድቼው አውቃለሁ። ለዛ ምንም ማስረጃ የለውም አይደል? እውነት ለመናገር እኔ በትንሹም ቢሆን ማስረጃዬን አግኝቻለሁ። ገና የበልሁን ወንበር እንዳያዝኩ ነበር ካንተ መደላ የደረሰኝ። ያው ደህንነታችንን የምትጠብቁልን እናንተ አይደላችሁ? በተለይ እኛ ባለ ሀብቶች ለእናንተ ምንም ብናደርግላችሁ ቢያንስ ነው እንጂ እኮ አይበዛም። መንግስት የሚከፍለን ደሞዝ ስላለ ለሱ ምንም አታስብ። ኮማንደር፣ መንግስት የሚከፍላችሁ ደሞዝ የእኛን ጫማ ማስጠረጊያ እንኳን ማትሆን እውነት አሁን ለቤተሰቦቻችሁ በቂ ነው? ለዛም ነበር እኮ ገንዘቡን የላኩልሽ። እንደበልሁ ቤተሰብ የታመመ ብለሽ ወደ እኔ እንዳትመጪ። እኔ የምታናግርበትን መንገድ እያሰብክ አቶ ተፈራ፣ ሁልጊዜ አይኔ አንተ ላይ ነው። እሺ እመነኝ፣ በቅርቡ ሁሉን ነገር አጋልጬ ለፍርድ አቀርብሃለሁ። ይኸውልሽ እኔ የድሆች አባት ቸር ነኝ። ደግነቴን እንጂ ክፋቴን ማጋለጣች። እጅህን ይዤ ለፍርድ ካላቀረብኩ እኔ ኮማንደር ንግስት አይደለሁም። እውነትም እንደተባለችው ኮማንደሯ ነውጠኛ ነች። አንዴ የእጄን ትሩፋት እስክትቀምስ ነው እባክህ። ያን በልሁ ለመጀመሪያ ጊዜ እንደዛ አድርጎት ነበር። ይልቅ የዶክተሩን ጉዳይ እንዴት አደረገው? የመጀመሪያውን ቀዶ ጥገና እንዲሰራ ፈልጌ ነበር። ደንበኛችን በፍጥነት የኩላሊት ንቅለ ተከላ ማድረግ አለባት። ወደዚህ እንዲመጣ መልእክት ልከንበታል። ያው አንተ መቻኮል ያስፈልግም ስላልከን ነው። ምንም ወከባ አያስፈልግም። ያው የጮኛውን ነፍስ ለማትረፍ ሲል ፈጥኖ ወደ ቤቴ ይመጣል። አድራሻውን ነግረኸዋል አይደል? አዎ አለቃ፣ ነግሬዋለሁ። እስካሁን እዚህ መድረስ ነበረበት። ደህና ተስተካክሎ የነበረ ህይወት በእኔ የተነሳ ተበለሻሸ። ቆይ ግን ምን አቆጣኝ ነው ዛሬ ጋር ሄዱት? አላውቅም። እኔ ነፍሰ ገዳይ ልሆንም ከነፍሰ ገዳይ ልተባበርም አልችልም። ልክ ነህ። ነፍሰ ገዳይማ እኔ ነኝ። እባክህን የኔን ዕዳ እኔ ራሴ ልሸከም። አንተ ከዚህ ሁኔታ ውስጥ ውጣ። እንዴት ነው የአንቺን ህይወት አደጋ ላይ ጥዬ እኔ ከዚህ ነገር ውስጥ ልወጣ የምችለው? አምራን፣ እኔ እኮ በጣም አፈቅርሻለሁ። ፋኑ፣ እኔም እኮ በጣም አፈቅርሃለሁ። ግን ደግሞ ተፈራ ያለው ነገር ከሰውኛ በላይ ነው። ለፍቅርም ቢሆን የማይከፈል መስዋዕትነት ነው። አንቺ እኮ ለቤተሰቦች ፍቅር ብለሽ ነበር ወጥ ውስጥ የገባሽው እና አንተም ለኔ ፍቅር ብለህ እንደዚህ አይነት መስዋዕትነት ውስጥ ልገባ ነው? እመኔን ከገባህ አትወጣም። ዛሬ እኮ ቤቴ ድረስ ናና የመጀመሪያውን ቀዶ ጥገና አድርግ ብሎ ቤቴ ድረስ ሰዎቹን ላከብኝ። ምን? እውነትም ይሄ ሰውዬ አብዷል ማለት ነው? አይገርምም? እዚህ ሀገርም የሆነ ቤት ውስጥ ተከልሎ እንደዚህ አይነት ህገወጥ ስራ ይሰራል ማለት ነው። ምን እያልክ ነው ፋኑ? ቆይ ለምንድን ነው ይህን ሰውዬ የማታጋልጠው? የኔ እኮ አንድ ነፍስ ነው። እስኪ ተመልከት፣ የብዙ ሰዎች ህይወት እኮ ነው አደጋ ላይ ያለው። ይህንን እኮ ነው መወሰን ያቃተኝ አምራን። በአንቺ ከሚመጣ በራሴ ህይወት ቢመጣ ይሻላል። ፋኑ፣ ያንን አውሬ ተከታትለ የማታስይዘው ከሆነ እኔ ራሴ ነፍሰ ገዳይ ነኝ ብዬ እጄን ለፖሊስ ነው የምሰጠው። ቆይ ሰውየው ህጉ በእጄ ነው ብሏል አላላችሁ? እኔ ከሁለት ያጣው ሰው በሆንስ? እና አይነ እያየ ያንን ቀዶ ህክምና ልሰራ ነው? አይነ እያየ የነዛን ምስኪን አካላት ልቀዳድድ ነው? አንተ እኮ ለማዳን እንጂ እኮ ለመግደል የተፈጠርክ ሰው አይደለህም። አውቃለሁ፣ ግን አጣብቂኝ ውስጥ ገብቼ መወሰን አቅቶኛል። ሲወራ እንደዘገነነክ ቦታው ላይ ስትሆን እንዴት ልትሆን ነው? ፋኑ፣ አንተ የሰውን አካል መቀደው ነፍስ ለማትረፍ ነው እንጂ ለመግደል አይደለም። አንተ ነፍሰ ገዳይ አይደለም። ለኔ ብለህ ምንም ነገር እንዳታደርግ፣ በፍጹም እንዳታደርግ። የምር ሞትብሃለሁ። ወደዛ አካባቢ መሄድ የለብህም። አባዬ ምንድን ነው የተፈጠረው? ነው አሚድ፣ እባክሽን ተረጋጊ። አጋጣሚ ከሰው ጋር ተጋጭቶ ነው። ከሰው ጋር ተጣልቶ ማለት ምን ማለት ነው? አሁንም ያተፈራ ነው አይደል? ምን ማለትሽ ነው ኑሐሚን? ማጅራት መሾች እኮ ይዘውኝ ነው። ብታይ እንዴት አድርጌ እንደደበደብኳቸው። በዛ ላይ ደግሞ 8 ነበሩ እኮ። በቁም ማጅራት መቼዎች ያዙ። አባዬ ለምን ትዋሸኛለህ? አልዋሽሽም፣ እኔም መትቼዋለሁ። ታሴ ምንድነው እሱ?
ምንድነው የተፈጠረው? ምን ሆነ ነው? አያየሽው አይደል እንዴ ዝኑ? ምንም እኮ አልተረፈም። ወይኔ ኑሐሚን፣ ይሄ ነገር እኮ አሁንስ በጣም በዛ። ነገሩ በጣም እየከበደች ነው ኑሐሚን። ቆይ ይሄ ሰውዬ ግን መቼ ነው የሚያቆመው? መቼ ነው ከህይወታችን የሚወጣው? ይሄው ጩና እስካሁን ድረስ በህይወትና በሞት መካከል ነው ያለችው። አምራንንም ነፍሰ ገዳይ ያደረጋት። ቆይ ምን እስኪያደርገን ድረስ ነው የምንጠብቀው? መጀመሪያ እስኪ ሰውዬው አረፍ ይበልበት። ለራሱ አስቸጋሪ ነገሮችን አሳልፎ ነው የመጣው። አረፍ በል እሺ። እኔ ነፍሰ ገዳይ አይደለሁም። ቃል የገባሁትም ህዝቡን ለማገልገል እንጂ ህፃናትን ልገድልበት አይደለም። አንተ ለሰዎች ደስታ የምትሰጥ እንጂ ደስታቸውን የምትነፍክ ሰው አይደለህም። ድክመት ደግሞ እኔ ነኝ። አንቺ እኮ አካሌ ነሽ፣ ላድንሽ ይገባኛል። ለአንቺ ለእኔ ስትል ብዙ ነገር እንደምታደርግ አውቃለሁ። ግን ደግሞ ለእኔ አይን ብለህ የሌሎች ሰዎች አይን ልታጠፋ ነው። ቆይ ተሴማ ነው እንደዚህ ያደረገ እንዴ? ገና ከማገገመ እንደገና ሌላ ቁስል? ለይኩን ለኔ ብለህ መልቀቅ አልነበረብህም። እንዴት ተፈራ እጅ ገብቶ ትለቀዋለህ? ምን ለይኩን ተፈራ እናንተ እጅ ላይ ገብቶ ነበር? አዎ ምን ዋጋ አለው? ተሰማነ ተፈራ እጅ ገብቶ ነበር። ቀጣይ ግን አያመልጠን። በቀጣይ ደግሞ እኔ ካለበት ሄጄን አንጠልጥዬ የማመጣው። ሁሉም ሰው ጀግና ጀግና ልጫወት እያለ ነው። አምራ ላይ የደረሰው ነገር ሌላ ሰው ላይ እንዳይደገም መጠንቀቁ ነው የሚሻለው። የእነሱን ጉዳይ እንኳን ለኛ ተው። ለእኛ የሚባል ነገር የለም። ደግሞ በጋራ ነው አብሮ መቆም ያለብን። ፈልግ ያጥቸው እንጂ ሄጀለት ነበረ። አሁን ላይ ጀብዱ ሳይሆን ብልሃት የሚያስፈልገው። ስለዚህ አርፍ ተቀመጥ። እስኪ በቃ ተወለይኩ። እንዴት ነው የምትወዙን? በአጋጣሚ ተፈራን ባንይዘው እኮ ተሰማማች ነበር። እሱማ በሂደት ሁላችንም ማሽ መሆናችን እኮ ማይቀር ነው። ኤሚን እንኳን ወደ ውጭ ልከናታል። ማስፈላጊ ከሆነም ደግሞ ላንቺን ቦታ አይጠፋም። ለይኩን እውነቱን ነው ኑሐሚን። በዛ ላይ ደግሞ እኮ አንቺ ነፍሰ ጡር ነሽ። እኔ እናንተን ትቼ የትም አልሄድም። መፍራቴን አትዩብኝ። እኔም እኮ ሴት ነኝ። በዛ ላይ ደግሞ አሁን እናት ልሆን ነው። ለማንኛውም ከዚህ በኋላ እኔም የእናንተን ቡድን ተቀላቅያለሁ። እኛ ሌላ ተጨማሪ ሰው አያስፈልገንም። ለተፈራ ደግሞ እኛ በቂዎች ነን። በዛ ላይ እኮ አዲስ የመጣች ኮማንደር ልታግዘን ትችላለች። ስትታይ በጣም ጥሩ ሰው ትመስላለች። በመምሰልማ ኮማንደር ብሉ እኮ ጥሩ ሰው ይመስላል። ችግሩ ግን እኛ እነሱ ላይ ባለን እምነት ነው። ቆይ ለይኩን እና ተፈራ ላይ ያንን ያህል መረጃ ይዘን ዝም ብለን እንቀመጥ? እኛ እኮ ደህና ሰው አተነው እንጂ ያንን አረመሬ እኮ ወይኒ ለመወርወር እኮ በቂ መረጃ አለን። መረጃውን ለእኔ ስጠኝና እኔ መስዋዕትነት ከፍዬ ለሚመለከተው አካል አቀርበዋለሁ። ተሰማ፣ መስዋዕትነት የሚባል ነገር በፍጹም አያስፈልግም። ችግር ምንድን ነው? ፋኔን ለምናተው ችግር ከኔ ጋር ከሆነ ከኔ ጋር ያለውን ነገር ጨርስ። ስሚ፣ ከአንቺ ጋር ያለኝን ነገር እኮ ከጨረስኩ ቆየሁ። ለምን ራሴን ለህግ አሳልፌ እንዳልሰጠው ታውቃለህ? ያው ሞት ስለምትፈሪ ነው። ግልጽ እኮ ነው። ትሰማኛለህ? እኔ መቼም ሞትን ፈርቻ አላውቅም። ከልጅነቴ ጀምሮ ሞትን ስጋፈጥ ነው የኖርኩት። በእኔ የተነሳ የሚጎዱ ሰዎች ስላሉ ነው አርፌ የተቀመጥኩት። ዶክተሩ ነው ተጎጂው? በነገራችን ላይ አንቺን ለማዳን ሲሉ የአቶ ለይኩን ቤተሰቦች ዛሬ እኔን አግተውኝ ነበር። በእርግጥ አላማቸው ሌላ ሊሆን ይችል ነበር፣ ግን ያንን ቪዲዮ ፈልገውት ነበር። በተለይ ይሄ ናሙ የሚባለው ስለ አንቺ በጣም እንደሚያስብ ተገንዝቤያለሁ። ከዚህ በኋላ ታርጌቴ ማላይ እንደሆነ ተረጋግጧል። ተጠንቀቅ ናሆምን። አንድ ስሚ፣ ያበዛሽው አልመሰለሽም እንዴ? እኔ ዶክተርን ስለምፈልገው ነው እንጂ እንዳንቺ አይነት ቢምቢ እኔ ፊት እንዲያይቆምም። ፋኑኤልን ተው፣ እሱ የህዝብ አገልጋይ ነው። ቆይ እንዴ እኔ ማንን ነው የማገለግለው? እስኪ በዚህ ሰዓት ህዝቡ ማንን ነው የሚደግፈው? ይሄ የተደበቀው ክፉ ማንነትን ስለማያውቁ ነዋ። ግን እመነኝ፣ ይሄ ማንነት አንድ ቀን መጋለጡ አይቀርም። ይኸውልሽ፣ ይልቅ ዶክተርሽን ለዛሬ ማታ እንዲዘጋጅ ንገሪው። አለበለዚያ ምን? ነገ ጠዋት ቪዲዮን ለፖሊስ ትሰጠዋለህ? ስጠዋ፣ እንደውም ትገላግለኛለህ። ለፋኑ እንደሆን ወዶ ማጣት ብርቁ አይደለም። በጣም ቀላል ነገር እኮ ነው። ይኸውልሽ፣ ለአንዲት የ14 ዓመት ልጅ
ኩላሊት ነቅለ ተከላኮ ነው የሚያደርገው። እና ልጅቷን የምትረዳው ከጤነኛ ሰው ኩላሊት እየወሰድክ ነው? ቆይ አንዱን ለማትረፍ ስትል አንዱን መግደት አይከብድህም? አምራን ይኸውልሽ፣ ይሄ እኮ የዓለም አሰራር ነው። መስጠት ወይም ማጣት። ዓለማችን በዚህ ጉዳይ ላይ የተመሰረተች ናት። አንዱ ያጣው ለሌላው እንደዚህ ነው። የግድ ደግሞ ከሁለቱ አንዱን መምረጥ አለብሽ። ቆይ ግን አንተ ከሴት አይደለም እንዴ ተፈጠርከው? ይገርምሻል፣ ይሄን ጥያቄ በጣም ብዙ ሰዎች ጠይቀውኛል። ግን ማንም ያልገባው ነገር ብዙ ሴቶችና ብዙ ህጻናት በእኔ ምክንያት ድነዋል። የሞቱትን ቤት ይቁጠራቸው። ይኸውልሽ አምራን፣ እኛ ገንዘብ የምንሰራው በሞቱት ሳይሆን በቁም በህይወት ባሉት ነው። በቢዝነስ ዓለም ደግሞ ትርፍሽን እንጂ ኪሳራሽን አታስቢ። እውነቴን ነው። የመጣው ነገር ይምጣ እንጂ ይሄን ስራ ነው የማጋልጠው እኔ ራሴ ነኝ። ይቅርታ ዶክተር፣ እናውም ለጊዜው የት መደበቅ እንዳለበት ግራ ስለገባው ነው እዚህ ይዞኝ የመጣው። ምንም ችግር የለውም እኮ ሲማ፣ እውነትን እስኪያዝክ ድረስ እኔ ሁሌም ካንተ አጠገብ ነኝ። ችግሩ የያዝኩት እውነት አየር ላይ ሊወጣ አለመቻሉ ብቻ ነው። የጊዜ ጉዳይ ይሆናል እንጂ እኮ እውነትን ማግኘት አይቀርም። ለነገሩ እኔ ራሴ አሁን ትልቅ ችግር ላይ ነኝ። ዶክተር፣ መቼም አይነ እያየ የተፈራን ፍላጎት አትፈጽምም አይደል? ቆይ አንተ ብትሆን ምን ታደርጋለህ? አይበለውና ዳጊ ቢሆን ኖሮ ሰውን የገደለው ምን ታደርጋለህ? በእርግጥ ራሴን በአንተ ጫማ ካላስገባው መፍረዱ ትንሽ ከባድ ነው። ያለው አንድ አማራጭ ብቻ ነው። ይህንን አረመኔ ሰውዬ ፊት ለፊት መጋፈጥ። ዶክተር በአሁኑ በጣም ያመረረ ይመስለኛል። እድሜ ላምራን። አሁን ማሳሮድ በግዴ ገብቼበታለሁ። ጉዳዩ በህግ ቢያልቅ እኮ ደስ ይለኝ ነበር። አሁን ግን ያለው ብቸኛ አማራጭ ከእናንተ ጋር መቀላቀል። ዶክተር ነገሩ እኮ እንደምታስበው ቀላል አይደለም። አቶ ተፈራ ማለት በዚህ ሰዓት ከኛ ይልቅ በጥፍ ታጥቆ ነው የሚጠብቀን። ምናልባት ደግሞ ህይወታችንን ቁማራ ሲዘን ይሆናል ከሱ ጋር የምንጋፈጠው። ይኸውልህ አምራን እድሜ ልኳን እስር ቤት ከምታሳልፍ ያ ተፈራ የሚባለው ሰውዬ በልጆቹ ህይወት እየቀለደ እድሜ ልኩን ከሚኖር ለምን 9 ሞት ግባ አልለው? እውነትም የዋዛ አይደለም። እያመረርክ እኮ ነው። ምን ሆነሃል ናሁ? ይሄ ሰውዬ እኮ በህሊናችን ጭምር ነው የመጣው። ቆይ እንዴት ነው ህሊና ይፈቅዶ ያንን ቆሻሻ ስራውን እንሰራለት? ወይ ደግሞ አምራ እንዳለችው ለተወሰነ ጊዜ ከዚህ ቦታ ገለል እንበል እንዴ? ከዛስ ተፈራ ያንን ቪዲዮ ለፖሊሶች ይሰጣል። ከዛ በኋላ አምራን እንደኔ እድሜ ልኳን ትንከራተት። እሱ ነው የምንፈልገው። መቼም ታስሮ ከመቅረት ይሻላል አይደል? በዛ ላይም ዶክተር ያሱ ተፈራን የወንጀል ስራ ከመስራት ነፃ ያወጣል። ይኸውልህ እኔ ጋር እኮ የሚታመን የህግ አካል ቢኖር ይሄ ሰውዬ ቤቱ ድረስ ሄጄ ኦፕሬሽን ልሰራለት ቀጥሮኛል አይደል? ያንን ነገር እየሰራው በድብቅ ቪዲዮ አውጥቼ ያንን ሁሉ እንደማስረጃ ማቅረብ ይችል ነበር። እሱማ እውነተኛ የህግ አካል ቢኖር ኖሮ እኮ እኛ ህይወታችንን ለቁማር አሳልፈን ከነሱ ጋር እንጋፈጥ ነበር። ሰላም ኮማንደር። ሰላም አቶ ለይኩን ማለት አንተ ነህ? ይሄን ያህል በመልከቱኛል ማለት ነው። ወንጀለኞችን በአይን ካላወቅን እንዴት ወደ ህጉ ልናቀርባቸው እንችላለን? ወንጀለኛ ነው ያልሽው? ስለዚህ ተሳስተሻል ማለት ነው። ወይ ተፈራ፣ እቺን ደግሞ በመቼ እጅ ያስገባት? አናገሩኝ። አመጣጤማ ፍትፍለጋ ነበር፣ ግን አሁን የመጣሁት የተሳሳተ ቦታ መሰለኝ። ለዛሬ ስላቀህን ሳላውቅ በሚል ወስጄዋለሁ እና ምን ይምጣልህ? ሻይ ወይስ ቡና? ምንም አልፈልግም። ሁሉንም አድርሼ ነው የመጣሁት። ሲምባን ቤት ተደብቀ ስላቆየ ነው ወንጀለኛ ብዬ ጠራሁክ። ግን ደግሞ ሲምባን እንጂ ወንጀለኛ ቤት አልደበኩም። እና ሲምባ ወንጀለኛ አይደለም እያልክ ነው? እናንተ ያላችሁት ብቻ የሚጸድቅ ከሆነ አዎ፣ እኛ ደግሞ ፍትህን ፍለጋ የምንጓዝ ሰዎች ሲምባ ወንጀለኛ አይደለም። እሺ፣ ሲምባ ወንጀለኛ እንዳልሆነ የሚያሳይ መረጃ አለ? እኔ ጋር ወንጀለኛ እንደሆነ የሚያሳይ በጣም ብዙ መረጃ ነው ያለኝ። ችግሩ ግን መረጃዎቹ ሁሉ እውነት አለመሆናቸው ነው። ለመሆኑ ግን ከአንቺ በፊት ስለነበረው ኮማንደር የምታውቂው ነገር አለ? አሁን በቁጥጥር ስር ውሏል። ኮማንደር በልሁ ማለት ነው? ምን? ኮማንደር በልሁ በቁጥጥር ስር ውሏል? ያ በልሁ የሚባል ስለ እኔ ምንም ነገር ሳይናገር እስር ቤት ውስጥ እንዲገደል ይቻላል። እና እስር ቤት ውስጥ ይህንን የሚሰራ ሰው አለ እያልከኝ ነው?
አይጠፋም አለቃ። ይኸውልህ መጀመሪያ ግን ለማዘናጋት እንዲመች እኔ ከእስር ቤት እንደማስወጣው አጭር መልእክት ላክ። ይሄ እንደውም ጥሩ ሀሳብ ይመስለኛል። አደራ ለዚያች ኮማንደር ምንም አይነት ነገር መናገር የለበትም። ያው ማለቴ እስካሁን ካልተነፈሰ ማለት ነው። ችግር የለውም አለቃ። የኮማንደር ወረት ነገር ምን እናድርግ? ስለ እሷ ብዙ ነገር አጣሩ። ስለ ቤተሰቦቿን በደንብ አድርጋችሁ አጣሩ። እሺ ጌቴ። ምን ነው ገና የኮማንደሩን ስም ስጠራ ደነገጥክ? ሲምባ በሱ ምክንያት መሰለኝ ባልሰራ ወንጀል ሲከራተት ይኖረው። ቆይ ሲምባ የሶስት ሰዎችን ነፍስ አላጠፋም እያልከኝ ነው? ምን ደግሞ ሶስተኛው ማን ነው? ዛሬ በደረሰኝ መረጃ ኢንስፔክተር ዳዊት ማለትም የሲምባን ጉዳይ ሲከታተል የነበረው ፖሊስ ተገሎ ተገኝቷል። ዋናው ተጠርጣሪ ደግሞ ሲምባ መሆኑን ደርሰንበታል። እንግዲህ የደረሰሽ መረጃ ውሸት እንደሆነ ላረጋግጥልሽ እወዳለሁ። አንተ ስለዚህ ጉዳይ የምታውቀው ነገር አለ ማለት ነው? ችግሩ ግን አንቺን ብትሆኚ አላመንሽኝም። በተለይ ደግሞ ስለዚህ ተፈራ ስለሚባል ጭራቅ ብዙ የምነግርሽ ነገር አለ። ስለ ባለ ሀብቱ ተፈራ ነው እያወራክ ያለው? ህጉም ሳይቀር በገንዘብ እየገዛ ስላለው ተፈራ ነው እያወራሁሽ ያለሁት። ኢንስፔክተር ዳዊትንስ ገሉ ይጣሉ እሱ መሆኑን ብነግርሽስ? ቆይ አንተ ይህን እንዴት ልታውቅ ቻልክ? በትክክል ንገረኝ። በአንተ ቤተሰብና በተፈራ መካከል ያለው ግንኙነት ምንድን ነው? አባዬ ምን ሆነክ ነው እንደዚህ ተክዘህ የተቀመጥከው? ስለ ገነት እያሰብኩ ነበር። እንዴት ነው ግን እስካሁን ያለችበት ሄጄ እግሯ ላይ ተደፍቼ ይቅርታ ያልጠየኳት? ታውቃለህ አባዬ እኔማ እንዲያውም ለትንሽ ጊዜ ከሷ ጋር ብትሆን ብዬ ተመኘው። ያ እንኳን መቼም የሚሆን አይመስለኝም። ለምንድን ነው የማይሆነው? ደግሞ ለማየ እኮ ሁሉንም በደልኛ ይቅር እንዳልህ ነግሬያታለሁ። እሷ አንተን ይቅር የማትልበት ምንም ምክንያት የለም እኮ። ታሴ እውነቷን ነው። ይቅርታ ጨዋታችሁን ቀድሜ ሰምቼ ስለነበረ ነው። ብትሆን ወደ ገነት መመለስ አለብህ። ማን ያውቃል ወይ እዛ አዲስ ህይወት ተመሰርቶ ይሆናል። ምን እያልሽ ነው ዝኑ? እኔ ክፉ ብሆን እንዴት ነው ጓደኛዬን በዚህ ሁኔታ ትቼው የምሄደው? ለላይኩን እኮ እዚህ ብዙ ሰው አለለት። በአንተ ጥፋት እኮ ሳትወድ በግዷ ብቸኛ የሆነችው ገነት እሷስ ማን አላት? ተሴ እሱማ እድሜ ለእኔ ሁሉን ነገር እኮ አበላሸሁት። ተሴ ሁሉም ነገር እኮ ወደ ነበረበት መመለስ የምትችለው አንተ ነህ። ደግሞ ቤተሰብን በአዲስ ሞራልና በአዲስ መንፈስ ወደ ነበረበት መመለስ የምትችለው አንተ ነህ። ደግሞ እኔም ስላለው አልፎ አልፎ እየመጣሁ ጠይቃቸዋለሁ። አባዬ ደግሞ ኤደንንም የማፈላለግ ስራ ጀምሬያለሁ። እሷ እንኳን እስካሁን በህይወት አለች ብለሽ ነው? እፈልጋታለሁ አልኩህ እኮ። ኤደን እኮ ለእኔ የምወዳት እህቴ ነች። ዝም ስላልኩኝ ብቻ እስከዛሬ ስለሷ ማላስብ ነው የሚመስልህ? ተሰማ የእኛም ባህል አቅም አንተ ግን ህይወትን እንዳዲስ መጀመር ትችላለህ። ከላይኩን ጋር ደግሞ በደንብ ተቀምጠን እንወያይበታለን። ተሴ እባክህ አንተም ብትሆን በደንብ አስብበት። የት ነበርሽ? ተፈራ ጋር ነበርኩ። ፋኑ የተፈራን ጥያቄ ተቀብለክ እግርህን ከዚህ ካነሳክ እመነኝ እኔ ራሴ ነኝ ለፖሊሶች እጄን አሳልፌ የምሰጠው። ቆይ አምራን እስከ ዛሬ የሰራሽው ተጣ አይበቃሽም? ለሱም ተመሳሳይ ነገር ነግሬው ነው የመጣሁት። ፋኑ እግር ከዚህ ቤት ከተንቀሳቀሰ ነገ እኔን የምታገኘኝ እስር ቤት ነው። አላደርገውም፣ አይዞሽ። በፍጹም አይኔ እያየ የነዛ ምስኪን ሰዎች ህይወት አላበላሽ። ለዛም ነው ተፈራ 10 ጊዜ ሲደውልብኝ ስልኩን አልነሳም ብዬ ቤት ውስጥ የተቀመጥኩት። ፋኑ ህይወትን በዚህ ልክ ስላበላሽሁት በጣም አዝናለሁ። እኔ አንቺን ማጣት አልፈልግም። በድጋሚ መወዳትን ሴት አጥቼ መጎዳት አልፈልግም። አምራ አጣጣኝ፣ እመነኝ ፈጣሪ ራሱ ይረዳናል። ቪዲዮውን አሳልፎ ለፖሊስ ቢሰጠውስ? ወይ ደግሞ ናሆም እንዳለው ወይ ከዚህ ትንሽ ዞር ብለሽ ትሸሸጊ እንዴ? ወዴት ነው የምሸሸገው? እኔ እኮ ወንጀለኛ ነኝ። ምንም ቢሆን ሳልፈልግም ቢሆን እኮ ወንጀል ፈጽሜያለሁ።
ልክ እንደኔ ማለት ነው። ሲምባ እዚህ ደግሞ ምን ትሰራለህ? ማለቴ እነን አሁን ቤት አንዱን ኮማንደር ስገላገል ደግሞ ሌላዋ ተተክታለች። ቆይ ሁለተኛ የሰራሁትን ወንጀል እንደምንም ብዬ ነገሩን አልፋለሁ። የመጀመሪያው ምኑን ከምኑ ላድርግ የምችለው? ለዚህ ነው ልክ እንዳንቺ ሳልፈልግ ወንጀለኛ የተባልኩት። የኔ ልዕልት፣ እኔና አንቺ ብዙ መከራዎችን ክፉና ደጉን አብረን ብዙ አይተናል። እስከ ዛሬ ጊዜ አልሰጠሽም። ዛሬ ግን ከልጅሽ አባት ጋር ቆንጆ ጊዜ እንድታሳልፊ ብዬ እነሆ እዚህ ቦታ ድረስ ጋብዤሻለሁ። ናኦሚ፣ ውጭ ራት ልጋብዝሽ ስትለኝ እንዴት ደስ እንዳለኝ። ከአንተ ጋር እንደዚህ አይነት ጊዜ ካሳለፍኩኝ እኮ በጣም ቆየሁ። በጣም ይቅርታ የኔ ፍቅር። እውነት ነው ከሰርጉ በኋላ ምንም አይነት ጊዜን አልሰጠውሽም። ሌላው ቢቀር እንኳን እንደ ሌሎቹ ቆንጆ የጫጉላ ጊዜ አልነበረንም። አባዬ እማዬ ወደምትኖርበት ቦታ ልሄድ ነው። ከአዲስ አበባ ብዙም ስለማይርቅ እኔ እየሄድኩኝ አየዋለሁ። ወይዘሮ ገነት ግን አባትሽን ይቅርታ አሉት እንዴ? ማለቴ ያቶ ተሰማ በደል ትንሽ ከበድ ያለ ነው ብዬ ነው። ምንም ቢሆን አካሉ አይደለም። ቂም ትይዝበታለሽ ብላ አስበ ነው። እሱማ ልክ ነሽ። መቼም በባልና ሚስት መካከል ምንም አይነት ቂም የሚባል ነገር መኖር የለበትም። ያ ማለት ደግሞ በእኔና በአንቺ መካከል ቂም የሚባል ነገር በህይወታችን ሊኖር አይገባም ማለት ነው። እኔም ታውቃለህ፣ አሁንም አስበው አንድ ነገር ብቻ ነው። እኔና አንቺ ልጃችንን ይዘን የሆነ ራቅ ያለ ቦታ ጥፍት ብለን የራሳችንን ህይወት መመስረት። ግን እኮ የኔ ፍቅር ይህንን ህልማችንን እዚሁ መኖር እንችላለን እኮ። እዚህ ስጋት ብቻ ነው ናሆሜ፣ ፍርሃት፣ ጭንቀት ብቻ። ግን የሚያበቃ ፍርሃት ነው። ተፈራ እጃችን ላይ ገብቶ ነበረ። ድጋሚ ግን መግባቱ አይቀርም። ኤኒዌይስ ያ ሁሉ ያበቃል። አሁንስ በተስፋ መኖር ነው የሰለቸኝ። ቆይ መች ነው ቤተሰባችን ከዚሁ ጥንቅጥ የሚወጣው? ደግሞ በጣም አምሮብሻል። እርግዝና እንደሚያሳምር ከሆነ እተኛት የሚባል ነገር አይኖርም። እንዴ አንተ እኔ ነንም በሰላም በተገላገልኩኝ እያልኩኝ ሌላ ልጨምር? አይከብድም? ፍጹም